ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የጦር አዛዡ ተገደሉ፣ ወለጋ በድሮን ተደበደበች፣ እስረኞች ማስፈታት የኛ ስራ አይደለም አለ የምክክር ኮሚሽኑ። የብልጽግና ወጣቶች ሊግ እርምጃ ተወሰደበት፣ የህወሓትና ኦህዴድ ምስጢራዊ ድርድርም ተጋለጠ። ፋኖ ታላላቅ ድሎችን ተጎናጸፈ፣ የጦር አዛዡንም ገደልኩ አለ። በአርማጮ በመጓዝ የፋኖን ኃይል ጋር ውጊያ ውስጥ የቆየው የመከላከያ ኃይል ነው በፋኖ መደምሰሱ የተረጋገጠው። በዚህ ውጊያም ከፍተኛ ቁጥር ያለው የመከላከያ ኃይል እርምጃ የተወሰደበትና ሙትና ቁስለኛ የተደረገ ሲሆን የጦር አዛዣቸው የሆነው ኮሎኔል በቀለ ፈይሳ መገደሉንም ፋኖ አሳውቋል። ይህ ሰራዊት እየመሩ ከገቡበት ከፍተኛ መኮንኖች መካከል የሰራዊቱ 53ኛ ክፍለ ጦር ዋና አዛዥ ኮሎኔል በቀለ ፈይሳ በዚህ ውጊያ መወገዱን ነው ያረጋገጠው። በተደጋጋሚ ጊዜያቶች በሚደረጉ ውጊያዎች ላይ ፋኖ ትግሉን አጠናክሮ እየቀጠለ ባለበት በዚህ ሰዓት ከፍተኛ ቁጥር ያለው የጦር አዛዦች ጭምርን ሳይቀር እየደመሰሰ ወደፊት በመገስገስ ላይ የሚገኘው ፋኖ አሁንም ምህረቱን አውጃለሁ፣ ከመሞታቸው ወይም አደጋ ሳይደርስባቸው እጃችሁን ለፋኖ ስጡ ማለቱም ታውቋል። መከላከያ ፋኖን መውጋትና ማሸነፍ ሲያቅተው፣ ይሁን እንጂ በከባድ መሳሪያ በድሮንና እንደዚሁም በጦር አይሮፕላኖች በንጹሃን ላይ ድብደባ ማድረጉ ተገለጠ። ተጠናክሮ በቀጠለው የአጣዬ ጥቃትም በወለጋ መደገሙ ነው የታወቀው። ኩታ ገጠም የሆኑት ምስራቅ ወለጋ ዞን ጊዳ አያና ሊሙ ወረዳዎች እንዲሁም ሆሮ ጉድሮ ወለጋ ዞን ነው አቤ ዶንጎሮ ወረዳ ከትላንትና ጀምሮ በሚግና በድሮኖች ጭምር ሳይቀር ድብደባ መፈጸሙ ነው የአካባቢው ነዋሪዎች ያረጋገጡለት። ጃርዳጋ ጁርቲና ክሪሙ ወረዳቸውን በድሮን ጥቃት የተፈጸመባቸው ሲሆን በተለይም በወለጋ ሊሙ ወረዳዎች ዋጃ አነስተኛ ከተማ ለተከታታይ 10 ጊዜያት በተሰነዘረ የድሮን ጥቃትም በንጹሃን ላይ ከፍተኛ ጉዳት መድረሱ ታውቋል። በተያያዘናም አቤ ዶንጎሮ ወረዳ ባንጭ አነስተኛ ከተማ ላይ በተሰነዘረ የድሮን ጥቃት ነው በእናቶች እና በሌሎችም ንጹሃን ላይ ግድያ መፈጸሙ የተረጋገጠው። የአካባቢው ነዋሪዎች እንደገለጹልን ከሆነ ከጠዋቱ ጀምሮ ከውባንጭ በተጨማሪ አሌና አካባቢ በርቀት በከባድ መሳሪያ እየተደበደበ እንደሚገኝም አክለው ገልጸውልናል። የብልጽግና ወጣቶች ሊግ ኃላፊና የምርጫ አስፈጻሚ ካድሬ እርምጃ ተወሰደበት። የብልጽግና ታማኝ ካድሬ በመሆን የሰባተኛ ዙር ምርጫን ለማከናወን ወገቡን ታጥቆ የተሰለፈ የአብይ አህመድ ቅጥረኛ ካድሬ የሆነው አቶ ታሪኩ ምንዋጋው በ206ኛ ኮር 24ኛ ክፍለ ጦር ከምሽቱ 3 ሰዓት ላይ ነው በቁየ ከተማ በተፈጸመ የቅጣት እርምጃ መገደሉ ታውቋል። አቶ ታሪኩ ምንዋጋው የብልጽግና ታማኝ አገልጋይ ከመሆን ባሻገር የአማራን ሕዝብ አሳልፎ በመሸጥ በሺዎች የሚቆጠሩ ንጹሐን ዜጎችን ከኔ በተሞላው ሰራዊት ጋር አብሮ ሲያሰቃይ የነበርና የቁይ ከተማን ሕዝብን በማስገደድ ቤት ለቤት ለምርጫ ሲመዘግብ ከተደረገበት ክትትል በኋላ በመጨረሻ ተወግዷል ብለዋል። በተመሳሳይ ሰዓትም የወጀል ከተማ የብልጽግና ጽሕፈት ቤት ወጣቶች ሊግ ኃላፊ የሆነው አቶ ጤና ወንዴ በ206ኛው ኮር 34ኛው ክፍለ ጦር በተወሰደበት የቅጣት እርምጃ የተገደለ ሲሆን የዚህ ጨካኝ ስርዓት አገልጋይ ካድሬዎች የምርጫ መዝገብ ተሸካሚ ከፍተኛ ሽብር ውስጥም መግባታቸው ነው የታወቀው። የአማራ ህዝብ በየቀኑ በከባድ መሳሪያና በድሮን እየተጨፈጨፈ ባለበት በዚህ ሰዓት ይህ ስርዓት መንግስት እንደገና እንዲቀጥል ተባባሪና አባሪ ሆኖ መስራት ከጠላትነት የበለጠ እጅግ ከፍተኛ ጠላታችን ነው። ስለዚህም እርምጃችንን አጠናክረን እንቀጥላለን ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር ህዝብ ግንኙነት መረጃውን ልኮልናል። 74ኛው ክፍለ ጦር ጎንቻ ሲሶ አነሴ ወረዳ የባህረ ጊዮርጊስ የምርጫ አስፈጻሚን በቁጥጥር ስር አዋለው። አዘዘው አስቻለው ዳንጤ የምርጫ አስፈጻሚ አስተባባሪ በ74ኛ ክፍለ ጦር በቁጥጥር ስር መዋሉ ነው የተረጋገጠው። የአማራ መከራ ለማራዘም ከገዳይ ጎን በመሰለፍ የአብይን ወንበር ለተጨማሪ 5 ዓመታት ለማራዘም የምትሯሯጡ ሁሉ በሁሉም ቀጠና ተመድባችሁ ያላችሁ ተላላኪዎች በየተራ በቁጥጥር ስር እንደምናውላችሁ ልትገነዘቡ ይገባልም ተብሏል። ከአሁኑ ራሳችሁን በማግለል ከህዝባችን ጎን በመሰለፍ ይገባቸዋል እያል በቀጣይም በተጠናከረ መልክ ስራችንን የምንቀጥል ሲሆን በየጊዜው ከድርጊታቸው የማትታቀቡ ከሆነ የማዳግም እርምጃ የምንወስድ መሆኑን እንገልጻለን ሲል የአማራ ፋኖ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት በምርጫ ጉዳይ የሚንቀሳቀሱትን ማስጠንቀቂያ ሰጥቷል።
በሀገር ጉዳይ ተግተው የሚሰሩ ወደ ወህኒ ቤት ሲወርዱ ዘረፋና ማጭበርበር ላይ የተሰማሩ ዛሬም እየተንደላቀቁ መኖራቸው የኢትዮጵያ ፓርላማ እና መንግስት አላት ማለት አስችልም ተባለ። አምባሳደር ዲና ሙፍቲ በአንድ የመኪና ድርጅት በተሳሳተና በተጭበረበረ መንገድ ጥቅም ወስደው በማስተዋወቅ 1.7 ቢሊዮን ብር ከህዝብ እንዲዘርፍ አድርገው አልታሰሩም ያሉት እነዚሁ አስተያየት ሰጪዎች ይህም ምክንያት የሆነበት አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት ስላላቸው ነው ተብሏል። ይሁን እንጂ የፓርላማ አባሉ ክርስቲያን ታደለ የአብይ አህመድን የሀገር አጥፊነት ስራ ከምክር ቤቱ ማጽደቅ አስቀድሞ በማናለብኝነት የሀገሪቱ ሀብት ለግል ፕሮጀክት በማዋሉ እና ጦረኛ ፖሊሲውን በመተቸት ብቻ ያለመከሰስ መብቱ ሳይነሳ አማራ በመሆኑ ብቻ ለግፍና ለስር መዳረጉ የሚዘነጋ አይደለም ብለዋል። ይህ ጉዳይ የሚነግረን ብለዋል አስተያየት ሰጪዎቹ ሀገራችን ፓርላማም ሆነ መንግስት እንደሌላት ነው። ለሀገር ጉዳይ የሚጮሁ ስለ ህዝብ የሚጨነቁትን የፓርላማ አባላቶች ያለመከሰስ መብታቸውን አንስተው ወደ ወህኒ ሲወረውሩ፣ ነገር ግን መንግስት የሚፈልጋቸውን ሰዎች ደግሞ በዚህ ያለመከሰስ መብት እየተጠቀመ መገኘቱ እጅግ አሳዛኝ ከመሆኑን በዘለለ ሀገራችን እውን በህግና በህገ መንግስት ትተዳደራለች ወይ የሚለው ጥያቄ ውስጥ ያስከትተዋል ጉዳዩን ብለዋል። የህዝብ ተወካይ ሆኖ ለራሱ መሆን እንኳን በማይችል ያገዛዙ ድራማ ሰልፍ ውስጥ የሚገኝ አጃቢ ለማንና ለምን ጥቅም በወዲድ የጨበራ ምርጫ ይሳተፋል የሚል ጥያቄም አንስተዋል። እነዚሁ አስተያየት ሰጪዎች አማራ ሆኖ መምረጥም መወከልም ለጥቃት ኢምንት ዋስትና የለውም። የአማራ ህልውና አደጋ ዋስትና ሰጪ ፋኖን ማገዝና መደገፍ ይህ ስርዓተ መንግስት ካለበት ኃላፊነት እስካልተነሳ ድረስ ፓርላማም እስካልተበተነ ድረስ አሁንም የአገሪቱ ዕጣ ፈንታ በግለሰቦች እጅ ውስጥ የወደቀ መሆኑ ታውቆ አሁንም ህዝቡ በጋራና በአንድነት ለነፃነትና ለፍትህ መታገል እንደሚገባው ነው የተገለጸው። ህወሓትና የወድድ ብልጽግና በምስጢር እየተደራደሩ መሆኑ ተጋለጠ። ለብልጽግና ቅርበት ያላቸው ሚዲያዎች በህወሓትና በብልጽግና መካከል ምስጢራዊ ድርድር እየተካሄደ ነው ሲሉ ዘግበዋል። አዲስ አበባና መቀሌ መስቀለኛ መንገድ ላይ ናቸውም ተብሏል። በጥብቅ ምስጢር የተያዘው የህወሓትና የፌዴራል መንግስት ድርድር መስቀለኛ መንገድ ላይ መቆሙ ነው እየተሰማ የሚገኘው። በከፍተኛ ምስጢር እየተደረገ ነው የተባለው ድርድር በህወሓት ከፍተኛ አመራሮች መካከልም ክፍፍል መፈጠሩ ለጉዳዩ ቅርበት ያላቸው ምንጮች መረጃውን አጋልጠዋል። በህወሓትና በፌዴራል መንግስት መካከል የተጀመረው ምስጢራዊ ድርድር በአውሮፓ ዲፕሎማቶች የሚመራ መሆኑ የተሰማ ሲሆን በአሁኑ ወቅት አጣብቂኝ ችግር ውስጥ ገብተዋል ነው የተባለው። በጥብቅ ምስጢርነት ስለተያዘው ድርድር የትግራይ ጊዜያዊ አስተዳደር ለጀነራል ታደሰ ወረደ የቅርብ ሰዎች ናቸው የሚሉትም ነው ይህንን መረጃ በማውጣት ላይ የሚገኙት። የጀነራል ታደሰን አቋሞች ይፋ በማድረግ የሚታወቀው ምስጢራዊ መረጃውን እንዳወጣው ከሆነ ምስጢራዊ ድርድሩን በአደባባይ የገለጠው ከኤርትራ መንግስት ጋር ጥብቅ ቅንጅትና ጽንዶ መፈጠሩ ጀነራሉ እምቢተኝነትን የመክሸፍ አደጋ ገጥሞታል በሚል ነው። በአውሮፓ ዲፕሎማቶች መሪነት እየተካሄደ ነው የተባለው ቀጥተኛ ያልሆነ ድርድር አጣብቂኝ የገጠመው ሲሆን ወሳኝ ምዕራፍ ላይ ከደረሰ በኋላም ነው ተብሏል። በመቀሌና በአዲስ አበባ መካከል በሶስተኛ ወገን ሲካሄድ የቆየው ድርድር ወደ ፊት ለፊት ንግግር ለማድረግ ከተቃረበ በኋላ መስቀለኛ መንገድ ላይ ቆሟል ተብሏል። የህወሓትና የፌዴራል መንግስት ባለስልጣናት ፊት ለፊት ተገናኝተው ድርድር ለማድረግም መስማማታቸው ቢገለጽም በህወሓት በኩል አፈንጋጭ ኃይል መፈጠሩ ተገልጿል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ አቅንተው ድርድር ለመቀጠል ከተስማሙ በኋላ ነው ከመካከላቸው ድንገተኛ አፈንጋጭ ጀነራሎች መፈጠራቸው የተረጋገጠው። እነ ደብረጽዮን ገብረ ሚካኤልን ጨምሮ ወደ ቀጥተኛ ድርድር ለመግባት የተሰማ ቢሆንም የተፈጠረው አፈንጋጭ ቡድን በሚስጥር የተያዘውን ንግግር አደጋ ላይ ጥሎታልም ተብሏል። ይህ አፈንጋጭ የተባለው ቡድን በስውር የደህንነት ሰዎች ጌታቸው አሰፋ፣ ብርጌዴር ምግባይ ኃይሌ፣ ብርጌዴር ኃይለስላሴ ግርማይ እና ሜጀር ጀነራል ብርሃነ ነጋሽ እና ከፍተኛ ህወሓት ውስጥ የሰረጉት የኤርትራ ደህንነቶች ናቸውም ተብሏል። በደህንነቱ ጌታቸው አሰፋ ይመራል የተባለው የንግግር ተቃዋሚ ቡድን ድርድሩ ከኤርትራ መንግስት ጋር የተፈጠረውን ጽምዶ ያኮላሸ የሚል አቋም መያዙም ተገልጿል። ይህ ቡድን ለትግራይ የሚያዋጣውና ዘላቂ ለህልውናችን ጠቃሚው ከሻዕቢያ ጋር የተጀመረው ጽምዶ ማስቀጠል ነው ብሎ እንደሚያምንም ተጠቁሟል። በድርድሩ በትግራይ በኩል የህወሓት ከፍተኛ ፖለቲካና ወታደራዊ አመራሮች እንዲሁም የጀነራል ታደሰ ወረደ አስተዳደር ሰዎችም ተሳታፊ ናቸው ነው የተባለው። እንደ ሚኒስትራዊ መረጃው ከሆነ በአሁኑ ሰዓት አብይ አህመድ አጣብቂኝ ችግር ውስጥ በመግባት በተለይም ነገሮቹ እየጠነከሩና እየበረቱ መምጣታቸው ጭንቀት ውስጥ እንደከተተውም ታውቋል። 52 የትምህርት ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ
ጠየቀ። በትምህርት ስልጣንና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉ በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ ነው እርምጃ እንዲወሰድ ባለስልጣኑ የጠየቀው። ባለስልጣኑ ጉዳዩን በቀጥታ ይመለከታቸዋል ላላቸው የመንግስት አካላት በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድም ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ መሆኑም ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸው መስፈርቶችና ሂደቶች በማሟላት ከትምህርት ሴክተር ያልወጡ መሆኑ ደብዳቤው ያስረዳል። በመሆኑም ተቋማቱ የተላለፈው ውሳኔ ተግባራዊ ባለማድረጋቸው ህጋዊነታቸው የተቋረጠ ስለሆነ በከፍተኛ የትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ ህግ እርምት እንዲወሰድባቸው የተቋማቱን ስም ዝርዝር በማያዝ ነው ባለስልጣኑ ጥያቄውን ያቀረበው። እስረኞችን ማስፈታት የኛ ስራ አይደለም አለ ኮሚሽኑ። እስረኞችን ባልተፈቱበት እንዴት አሳታፊ ምክክር ማድረግ ይቻላል በሚል ነው እስረኞችን ለማስፈታት ጥረት እንዲያደርግ በተደጋጋሚ ሲጠየቅ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን እስረኞችን ማስፈታት የኛ ጉዳይ አይደለም ስራችንም አይደለም ያለው ኮሚሽኑ ይህንን ያለው ለሀገራዊ ምክክር አጀንዳ ልየታ የተደረገበትን ብቸኛውን የትግራይ ክልል አጀንዳ ልየታ ከመጋቢት 23 እስከ 25 ዓ.ም በአዲስ አበባ ከተማ ለማካሄድ መገደዱን በተመለከተ ማብራሪያ በሰጠበት ወቅት ነው። ሀገራዊ ምክክሩም በሙሉነት ለማካሄድ መጀመሪያ እስረኞች መፈታት ጉዳዩ ከምን እንደደረሰ እንደ ሁልጊዜውም ከኮሚሽኑ ተጠይቆ የነበረ ሲሆን ለዚህ ጉዳይ የኮሚሽኑ ኮሚሽነር ሙሉጌታ አጎ ማብራሪያ ሰጥተውበታል። ኮሚሽኑ እንደተናገሩት ከሆነ እስረኞች ማስፈታት የኛ ስራ አይደለም፣ አጠቃላይ በአዋጅ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን ያስቀመጠበት አግባብ አለ ነው ያሉት። እንደዚያም ሆኖ ግን አሰራራችን መሳካት ያለ አግባብ የታሰሩ ሰዎች ቢኖሩ ለመንግስት ማሳሰቢያ ሰጥቶ እንዲፈቱ የማድረግ ጉዳይ ጥሩ ስራ ሊሆን ይችላል። ግን ሁልጊዜ ሲነሳ የነበረው እስር ቤት ያሉ ሰዎች እንዴት አድርጋችሁ ነው ወደ ምክክር የምታመጡት የሚለው በተመለከተ ፍርደኞቹ ነው ፍርድ አርፎባቸው የታሰሩ የተለያዩ ወንጀሎችን በመፈጸም የታሰሩና ምርመራ ላይ ያሉ በአጠቃላይ ደግሞ በሕግ እና በስርዓት መሰረት የሚከሰሱና በመከሰሳ ያሉ ጉዳዮችን እየተመረመረ የሚፈቱ ሰዎች አሉ ብለዋል። ስለዚህ በአጠቃላይ እስረኞችን ማስፈታት የሚባል ነገር ላይ ጥንቃቄ እንዲወሰድ ማድረግ ተገቢነት አለው ሲሉ ነው የገለጹት ኮሚሽነሩ። በዋነኛነት እስረኞች ይፈቱ በምንልበት ጊዜ ወንጀል የፈጸሙ በአጠቃላይ ሰው የገደሉ በተለያየ ምክንያት የታሰሩ ሰዎች እንፈታለን ብለን ተመልሶ ደግሞ አገርን ወደ ማተራመስ ይገባል ወንጀለኞች እንዲነግሱ የማድረግ ጉዳይ ሊኖር ስለሚችል ጥንቃቄ ማድረግ ያስፈልጋል ሲሉም ነው የተናገሩት ኮሚሽነሩ። በአዲስ አበባ አውቶቡስ ላይ የታሪፍ ጭማሪ መደረጉ ነዋሪዎችን ክፉኛ አስቆጣ። የኤሌክትሪክ አውቶቡስ ነው ተጠቃሚዎች እንደሚሉት ተሽከርካሪዎቹ ነዳጅ የማይጠቀሙ በመሆናቸው የታሪፍ ጭማሪ ሊደረግባቸው አይገባም ነበር ሲሉ ቅሬታቸውን አሰምተዋል። ቀደም ሲል 10 ብር ይከፈላቸው በነበሩ መስመሮች ላይ አሁን እስከ 10 ብር የሚደርስ ተጨማሪ ክፍያ እየተጠየቀ መሆኑን ይህም ከታክስ ታሪፍ ጋር መቀራረቡንም ገልጸዋል። አዲስ አበባ ትራንስፖርት ቢሮ በበኩሉ የታሪፍ ማሻሻያው የነዳጅ ዋጋ ብቻ ሳይሆን የተሽከርካሪዎች የጥገናና አጠቃላይ አስተዳደራዊ ወጪዎች መሰረት ያደረገ መሆኑንም ገልጿል። ያም ሆነ ይህ ዛሬ በአገራችን ከፍተኛ የኑሮ ውድነት ባለበት በዚህ ሰዓት ምክንያት እየተፈጠረ ጭማሪ ማድረጉ ተገቢነት የለውም ሲሉ ነዋሪዎቹ ቅሬታቸውን አቅርበዋል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ ትራምፕ በኢራን ውስጥ ያለውን ነዳጅ ዘይት መውሰድ ምርጫቸው እንደሚሆን ተናገሩ። ፕሬዚዳንት ዶናልድ ትራምፕ ናቸው በትላንትናው ዕለት እንደተናገሩት በኢራን ውስጥ ያለውን ነዳጅ ዘይት መውሰድ እንደሚፈልጉ እና ከ90 በመቶ በላይ የኢራን ዘይት ወደ ውጭ የምትልክበት የካርግ ደሴት ኤክስፖርት ማዕከል ለመያዝ ማቀዳቸውንም ገልጠዋል። ፕሬዚዳንት ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ነው የኔ ምርጫ ነዳጅ ዘይቱን መውሰድ ነው ብለዋል። እውነት ለመናገር የምወደው ነገር በኢራን ውስጥ ያለው ነዳጅ ዘይት መውሰድ ነው። ነገር ግን አንዳንድ የማይረቡ ሰዎች ለምን እንዲህ ታደርጋለህ ይላሉ። እነዚህ ግን የማይረቡ ሰዎች ናቸው ሲሉም ጥያቄያቸውን አጣጥለውታል። በዚህ ወር መጀመሪያ ላይ ከኤንቢሲ ኒውስ ጋርም ባደረጉት ቃለ ምልልስ ትራምፕ የኢራንን ነዳጅ ዘይት የመውሰድ እቅድ አሎት ወይ በሚባል ለቀረበላቸውም ጥያቄ መልስ ከመስጠት ተቆጥበዋል። በወቅቱ እንደ ቬንዙዌላ በኢራን ያደርጉ እንደሆነም ሲጠየቁ ሰዎች ስለዚህ ጉዳይ አስበዋል፣ ነገር ግን ስለዚህ ጉዳይ ለመናገር በጣም ፈጥኗል ማለታቸው አይዘነጋም። እስራኤል ምስራቅ አፍሪካን
አስጠነቀቀች። ሞቃዲሾና ጁባ በኢራን የ4000 ኪሎ ሜትር የሚሳኤል ክልል ውስጥ እንደሚወድቁና ናይሮቢም ከ4400 ኪሎ ሜትር ርቀት ላይ በስጋት ቀጠናው ጠርዝ እንደምትገኝ አስጠንቅቀዋል። የእስራኤልና ኢራን የረጅም ርቀት ሚሳኤሎች ከቴህራን ተነስተው ምስራቅ አፍሪካ መድረስ እንደሚችሉ ያስጠነቀቀች ሲሆን እንደ አዲስ አበባ፣ ሞቃዲሾና ጅቡቲ ያሉ ቦታዎችም 4000 ኪሎ ሜትር የጥቃት ክልል ውስጥ እንደሚገኙ፣ ናይሮቢ ደግሞ 4400 ኪሎ ሜትር ገደማ በክልሉ ጠርዝ ላይ እንደምትገኝም ገልጸዋል። አሁን ጥንቃቄ ያስፈልገዋል ነው የተባለው። በተለይም አብይ አህመድ እዛም እዚህም በማይመለከተው ጉዳይ ጥልቅ እያለ አገሪቷን ችግር ውስጥ እንዳይከታት ጥንቃቄ ማድረግ እንዳለበት አንዳንድ ፖለቲከኞችም በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። በመጨረሻ 70 የሚሆኑ የብሪታንያ ዜጎች በኢራን የተሰነዘረውን የሰው አልባ አውሮፕላን ወይም ድሮን እና ሚሳኤል ጥቃት በቪዲዮ በመቅረጻቸው በተባበሩት አረብ ኤሚሬትስ እስከ 10 ዓመት የሚደርስ እስራት ሊፈረድባቸው እንደሚችል ዴይሊ ሜል ዘገበ። የእንግሊዝ ዜግነት ያለባቸው እነዚሁ ወደ 70 የሚጠጉ ዜጎች ላይ ሊወሰድ ይገባል ተብሎ የተሰጋው እስራት በእንግሊዝ መንግስትም በኩል አሳሳቢ ደረጃ ላይ መድረሱንና በውጭ ጉዳይ ሚኒስቴር አንዳንድ የዲፕሎማሲ ስራዎች እንዳሉም መረጃዎች ጠቁመዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።